መግማማት አለማማ ዝናሽ እናንተ ይሄ አብርሽ የሚባል ማለት ነው ብሶበታል። እንኳንም ሊሻለው ብሶበታል ማለት ነው። ብሶበት መጥቶላችኋል። ወይኔ ሩት ታሳዘነችኝ የምር። እኔ ግን በቃ ወንድ ልጅ ለማግባት አሁን በቃ ተስፋ ቆርጫለሁ። በቃ ከወንድ ልጅ ጋር ያለኝን ግንኙነት ሁሉ በቃ ምን ልበላችሁ፣ እኔ በጣም ነው ያስጠላኝ እውነት ለመናገር ከምር። ሴት ልጅ በዚህ ልክ ነው የሚጎዳው፣ እንዳይመቸኝ ይቅርታ አድርጉልኝና እና ይሄ ነገር እውነት ለመናገር ድራማ ነው ብላችሁ ታስባላችሁ? እኔ ጥያቄ ለእናንተ ልተውላችሁ ቤተሰብ ማለት ነው። ጥያቄውን ለእናንተ ነው የምተውላችሁ። ማለት ድራማ ቢሆንም በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና በልክ መሆን አለበት። በጣም ነው ያበዛው በእውነቱ ከሆነ እኔ አላምንም የምር። ሚስቱ ልጅ ወልዳ ተቀምጣ እሷን ነው መንከባከብ ያለባት ከዚህ ወይ እስከዚች ከውርጋጥ ጋር ነው። ስለዚህ የሚሰራው ስራ ሁሉ ቀይ መስመር ነው ብዬ ነው ማስብ፣ እንደኔ ማለት ነው። እውነት ለመናገር ቤተሰብ በጣም ነው የደበረኝ። አስባችሁታል? እኔም እኮ ሴት ነኝ። ነገ እኔ ምን እንደሚያጋጥመኝ አላውቅም። የእውነት አንዳንዴ እንደው ከወንድ ልጅ ጋር ለምን በጣም ተናድጃለሁ ከምር። የሚሰራው ስራ ሁሉ ማለት ነው። እኔ ደሜን እያፈላኝ ነው ጋይስ። አብርሽ የሚባል ልጅ ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። በመጀመሪያ ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ። ምንድን ነው ጉዴት ነው ካላችሁ ይሄ አብርሽ ስለሚባለው ጅል አንፎ መጥቼላችኋለሁ ማለት ነው። ጅላጅል ማለት ነው። ጅል አንፎ ብሏል አብይ አህመድ፣ እውነቱን ነው። እና ወይኔ ምን እንደሚያደርግ እያያችሁት ነው አይደለ? እኔ ግን እቺ ልጅ የሚመክራት ቤተሰብ እንዴት የላትም? ጓደኛ የላትም፣ ቤተሰብ የላትም። በጣም የምታስጠላ ልጅ ናች። ሄርሜላ የምትባል ሰገጤ የሰገጠች ማለት ነው። እውነት ለመናገር እንዴት የሰው ባል እንደዚህ በዚህ ልክ መጃጃል። ልክ እኮ ባልና ምሽት ነው የሚመስሉት። አስባችሁታል? አደራረጋቸው፣ አረካታቸው፣ ሁለመናቸው ባልና ምሽት ነው የሚመስሉት። ባይዘወይ ማለት ነው ሰው እንግዲህ ዛሬ ደግሞ እየታገረ በስማን። ቦታው ግን በጣም ያምራል። እናንተ የት ነው ቦታው? ግን ቦታው የሌለ ነው እውነት ለመናገር። ኢትዮጵያ እኮ ግን ወርቅ ቦታ አለ እኮ። ሰላም ከሆነ ገንዘብ ካለ በቃ ያበደ ቦታ ነው ያለ። እኔ እኮ አላውቀውም እኮ እውነት ለመናገር። እና ያምራል ማለት ነው፣ ቦታው ያምራል። ባይዘወይ ግን እነሱ ግን ምንም አያምርም የምር። ይሄ እኔ ግን እንዴት ቤተሰቡ አይቆጡትም? ይሄ አብርሽ የሚባል ለቤተሰቡም ክብር የለው። በቃ መጨማለቅ፣ ሴት ማምጣት፣ ሁሌ ሴት። ኧረ ወደዛ እንዴ! ወንድ ልጅ ደግሞ ቆፍጠን ሲል እንጂ በዚህ ልክ መጃጃል ምን ነው ሸዋ? የምር በጣም የሚያስጠላ። እኔ በጣም ደብሮኛል እውነት ለመናገር ማለት ነው። ስለዚህ እናንተ ምን ትላላችሁ? በዚህ ሂዱበት፣ እንሄድበት ጎበዝ። ስማ በጣም ነው ያስጠሉት እውነት ለመናገር። እጅ ብለውኛል እነዚህ ሁለቱ የሰገጡ ሰጋጮች ማለት ነው። ሁለቱ ሰጋጤዎች እጅ ብለውኛል። ስለዚህ እስከ መቼ ድረስ ነው እንደዚህ የሚቀጥሉት? እውነት ለመናገር ጉድ ብሏል። እየወዳ እውነቱን ነው። ለካ እየወዳ ጉድ ያለው እውነቱን ነው እየወዳ። ስለዚህ ያለው ነገር እንግዲህ እኔ ከአቅሜ በላይ ነው፣ ከማወራው በላይ ነው። እናንተ ደግሞ ሂዱበት። የእውነት እኔ በጣም አናደውኛል ሁለቱም ማለት ነው። ልጅ ያለው ሚስቱ በቅርብ አሁን የወለደችው አስባችሁታል? ገና አራስነቷን እኮ በስርዓት አልጨረሰችም። ይሄን ታውቁታላችሁ። የምር ምስኪን። እኔ ግን ባትወልድ ይሻላት ነበረች ሩታ የምትባል። ይሄ ለምንም አይሆናትም። ጅል ማለት ነው። ጅል አንፎ የገንዘብ ሰው ነው። ስለዚህ በእርግጥ ብትወልድም ምንም ችግር የለውም። ደህና ቻናሏን ስለሚታይላት ማሳደግ ትችላለች። ግን ደግሞ ልጆች አባታቸውን ይፈልጋሉ። ታውቃላችሁ አይደል? አዎ። ስለዚህ ያለው ነገር ይሄ ነው። በነገራችን ላይ የምር እኔ በጣም ነው ያናደደኝ። በጣም ሁለቱም ያናደዳሉ። ዝፍቶች ሁላ አቤት። ወይ ዘንድሮ ላይ ፍሬም ታመሩ። ዘንድሮ ነው ብቻ እንደው እኮ የሚያስብለው ነገር ለማንኛውም በጣም ነው የደበረኝ እውነት ለመናገር። ከምር በዚህ ልክ መሆን የለበትም። ወንድ ልጅ ቆፍጠን ሲል የሚያምርበት እንጂ እሱ ተጃጅሏል እውነት ለመናገር። አብርሽ ወይኔ በላቸው ብሏል። በዚህ ልክ እንዴት ወንድ ልጅ እንደዚህ መረብ ይሆናል? መረብ ታውቃላችሁ? ብዙ መረብ እኮ ነው የሆነው። አስባችሁታል? ወደዛ መግማማት ማማዝናሽ እውነታቸውን ነው። ላይ ማማዝናሽ አሉት በእውነት ነው ሁሉ ነገር። ማማዝናሽ እንዳይሳሳትም እውነት ለመናገር በእውነቱ ከሆነ ማለት ነው። ስለዚህ እንግዲህ እየተግማሙ ነው። እኛም አብረን እንግማማ ከነሱ ጋር። እነሱ ተግማምተው እኛን ደግሞ ጠብቁ ይሉናል። እናንተ
እንደ ደህና ነገር በቃ በዚህ ሰዓት ጠብቁ ምናምን በአዲስ ነገር ምናምን ይሉናል። ግን ምን ምን እንጠብቅ? ለምሳሌ አሁን ይሄኛን ያስተምረናል ጎበዝ። ወይኔ ይሄን ቻናልን አይፈልግም አብርሽ ማርያምን። የኛ ሰው እኮ ታውቃላችሁ ተንኮለኛ ነው። በነገራችን ላይ ብዙዎችን በጣም አናዷል፣ እኔም አናዶኛል። ስለዚህ ቶፊቅ እኮ ምንም ሲያደርግ ነው ቶፊቅን ቻናል ከመሬት ተነስተው ሪፖርት ያስደረጉበት እና በሼር የተመለሰበት። ስለዚህ ይሄ ደግሞ ረፍት ተብሏል አላረፈም። ስለዚህ ግን እኔ ግን አትመልከቱት፣ ቻናል እንትን ከምትሉበት አትመልከቱት አይሻልም? ጎበዝ እንጂ እንደዚህ አታድርጉ። ያው ፍጥር ያርግህ። በዚህ ሰዓት ነው ፍጥር የምትበላው አንተ የተመታህ እርኩስ። ወሽኑ ተበያን ፍጡር